ዴብ ለሮዛ ከባድ ማስጠንቀቂያ ሰጣት። ሮዛም በፍጹም እኔ ምንም ነገር አላደረኩም እምልልሃለሁ በእናቴ ብላም ትለዋለች። ዴብም ይኸውልሽ ቆይ ግን ምንም ቢሆን እኔ እደርስበታለሁ ያንቺ ውሸት ማለቂያ የለውምና ቆይ አንቺ ግን ለምንድን ነው በዚህ እድሜሽ ውሸት ቆይ ግን ምን ያደርግልሻል ይላታል። ሮዛም ሽምጥጥ አድርጋ ትዋሸዋለች። እንደ ጅልና እንደ ሙኝ ቆጥረሽ በገንዛ ቤቴ ማገጥሽብኝ በጣም ባለጌነሽ አምኝሽ ነበረ ሲላትኝ ባንቴኑ ወንድሜ ነው ብላ ቤት አስቀምጠው ነገር ግን ደግሞ ወንድሟ እንዳልሆነና እንዲሁም ሴራ እንደሆነ ሲያቅዴ በጣም ተናዶ ቆይ ግን አንቺ ይህን ያክል እንዴት እንደዚህ ታደርጋለች በማለት በጣም ተናዶ ነበር ሲናገራት የነበረ። ሮዛም ቆይ ዴብ ግን ምን ሆነ ነው ቆይ እኔ እኮ ያንተ ልጅ ነው አይደል እንዴ በሆድ ያስኩትኝ ቆይ ምንድነው እንደዚህ የምትሆነው ብላም ትላለች። ባንቴኑ አዎ እርግጥ ወንድሜ አይደለም ግን ደግሞ እና የእናቴ ጓደኛ ስለሞተች እናቴ ያሳደገችው ልክ እንደ ወንድሜ የሚያየው ነው። ስለዚህ ይሄ ነው እንጂ ሌላ ነገር ከባንቴኑ ጋር ምንም አይነት ነገር የለንም ብላም ትላለች። ዴብም እሺ አሁን ላይ ብትዋሸኝ እኔ ግን ደግሞ እንደምንም ብዬ እውነቱን አሁኑኑ አውቀዋለሁ በማለት እሱም ጥሏት ይሄዳል። ዴብም ሉሊትን ከቤት በማባረሩና እንዲሁም ደግሞ ሮዛ በውሸቷ እናቷ ጋር ደውላ ባሌ ጋር ልጅሽ ማገጠችብኝ በማለት ስትነግራትኝ ሉሊትን ቤት እንድታስወጣትኝ ወይም ደግሞ ከቤት እንድትባረር ሲያረገቻት ሮዛ መሆኑን ሲያቅ በጣም ተሰምቶትኝ ቆይ ግን ማዳመጥ ነበረብኝ የሰው ልጅ አባሬ ሰድጄ አሁን እሺ ምንና የት ላይ እንዳለችም አላቅም ይላል። ባንቴኑንም አይንን ማየት አልፈልግም አንተ ባል ውለታን ቆይ ግን ሚስቴን በማነቅ ነው እንዴ የምትከፍለኝ እና ስለዚህ ከቤት ይውጣ ብሎ ይለዋል። ባንቴኑ ቆይ ዴብ ልንገርህ የሆነ ነገር ያልገባ ነገር አለ በጣም ብዙ ሚስጥር ማወቅ የምትችለው ነገር አለ እባክህ ሲለው ዴብም አይንን ማየት አልፈልግም በቃ ውጣልኝ ብሎ ከቤት ያባረረዋል። ባንቴኑም ከቤት እንደተባረረና እንደወጣ ከዛም ስልክ ይደውልላታል። ሉሊትን ያፈላልጋታል። ሉሊትንም ባንቴኑ ያገኛታል። እናም በቃ አሁን ይኸው እኔም ከቤት ወጥቻለሁ በጣም ብዙ ታሪክ ተፈጥሯል ግን ደግሞ ይህን ያክል ግን እኔን አንቺ ቆይ ግን ምን አድርጌሽ ነው ይህንም የድሮ ቄብሽን አለቀቅሽም ማለት ቆይ ግን ለምንድን ነው ግን ውጭ ሄጄ እንዳልታከም ያደረግሽኝ ብሎ ይላታል። ማ ቆይ እኔ ነኝ እንዲያደረግኩት ስለምንድን ነው የምታወራው ብላ ባንቴኑንም ሉሊት ትለዋለች። ሉሊት ምክንያቱም ሮዛ ሉሊት ትሆናለች ውጭ ሆኖ እንዳይታከም ያስደረገችው እሷ ሲቢ ላይ ቁጭ ብላ የምትውለው እሷ ነች። ስለዚህ የተጻጻፈችው እሷ ናት ብላ ስለዋሸች ነበረ። በፍጹም እኔ ይህን ነገር የማውቀው ነገር የለም ብላም ትላለች። ያው ዞሮ ሮዛ ውሸታም እንደሆነች ስለሚያውቅ ባንቴኑም እሺ በቃ አሁን ግን አንቺ ወደ ቤት መመለስ አለብሽ። ዴብም በጣም ተጸጽቶ እየፈለገሽ ነው ያለው። እናም እባክሽን ልጅ ይሄ የሮዛ ሴራ ነው ሁሉንም ሮዛ ለእናትሽ ደውላ ማገጠች ብላም የተናገረችው እሷ ስለሆነች ነው። ስለዚህ እባክሽን ብሎም ይለምናታል ማለት ነው። ሉሊት ደግሞ በፍጹም ወደዛ ቤት አልመለስም ግን ደግሞ ወንድሜ እንዴት ነው በእናት ብላ ትጠይቀዋለች። ወንድምሽ በጣም እየተጨናነቀ ነው ብሎ ይላታል። በቃ አሁን እሺ አንቺ የት ነሽ ብሎ ባንቴኑም ይጠይቃታል። አዎ እኔማ አንድ የሰው ቤት ተቀጥሬ እየሰራው ነው ብላ ሉሊትም ትመልስለታለች። ለምን እንዴት እንደዚህ ታደርጊያለሽ ሉሊት በቃ አሁኑኑ ወደዛ ቤት ተመልሰሽ በፍጹም ወደዛ ቤት አልሄድም በቃ ብሎም ባንቴኑ ሊይዛ ሲል ሉሊትም ሩጣ ታመልጠዋለች። ሉሊት ወደዛ ቤት ተመልሼ አልሄድም በቃ አሁንማ ስሬን ነው የምሰራ በማለት ጥለው ትሄዳለች። ባንቴኑም ግራ ይጋባል። ሮዛም ለእናቷ ደውላ ይሄ ውሻ ተነስቷል ትላታለች። ባንቴኑ ቁሞ መሄድም ጀመረ። እናም ደግሞ ለዴብ እህትና ወንድም እንዳልሆንን ነገረው። በዛን ሰዓት እየነገረው ያለ ዴብም ሊያዳምጠው አልቻለም። እናም ውሻ አድርጎ አባረረው። እና ይሄን አሁን እንዴት ነው የማደርገው ብላም ለእናቷ ትነግራታለች። ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክ ሼር በማድረግ ቤተሰቡኑ ቤተሰቦናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ቪዲዮ ላይክ ሼር ሰብስክራይብ እያደረጋችሁ ባካችሁን አበረታቱኝ። ቻናሌ በጣም ተመቷል ማለት ነው። ባካችሁ ላይክ ስታደርጉ ዩቲዩብ ሼር ያደርግልኛል። እንዲሁም ኮሜንት ሀሳብ አስተያየት ታችሁንም አስቀምጡ ማለት ነው። የተለያዩ ቪዲዮዎችንም ይዤላችሁ ቀርባለሁ። ዛሬ እንግዲህ ትንሿ ሙሽራ የሚለውን ቀጣይ ፓርቲ ይዤላችሁ መጥቻለሁ። ሁላችሁም ወዳችሁ ፍቅራችሁ ስለምትከታተሉን እናመሰግናለን። ታዲያ የደወል ምልክቷንም ማጥቆራችሁን አትርሱ። ቪዲዮ ሲለቀቅ ለእናንተ እንዲደርሳችሁ ቀጥታ ወደ ቪዲዮ ሮዛ እናትም ታዳ ዴብ የተባለው እንዴት አለ ምን አለሽ ብሎም ትላታለች። እሱማ በጣም ተናዶ ጥሎኛ ደ በቃ ችግር የለውም የኔ ልጅ ይኸውልሽ ባንቴኑ የማደጎ ልጄ እንደሆነ ማሳመን አያቅተኝም ብላም ትላታለች።
ዛሬ እህት ያደለችም ያለው ነገ ደግሞ ሚስት የነበረች ብሎ መናገሩ አይቀርም ብላ ሮዛም ለእናቷ ትነግራታለች። እናቷም አፉን እንዘጋዋለን ብላም ትላለች። ሮዛም ደግሞ ባንቴኑ ማለት እንደ ድሮ የምናውቀው ሰው አይደለም፣ በጣም ተቀይሯል ብላም ትላለች። ባንቴኑም ለወንድሙ ይደውልና እባክን አንድ ውለታ እንድትወልልኝ እፈልጋለሁ፣ እባክ ተባበረኝ ብሎም ይለዋል። ወንድሙም ቆይ ምንድን ነው ብሎም ሲለው እባክን ሎሊት ስንፈልግልኝ ብሎ ስልኳንና እንዲሁም ደግሞ ሎኬሽን እልክላለሁ እናም እባክን በማለት እሱም ደግሞ እሺ በቃ ችግር የለውም እተባበራለሁ በማለት ስልኩን ይዘጋዋል። ዴብም ሂዋንን ቆይ ግን አንቺ ታውቂ ነበር እንዴ ብሎም ይጠይቃታል። ሂዋንም ቆይ ምንድነው ደግሞ የማውቀው ብላም ትለዋለች። ባንቴኑ ሙሉ ለሙሉ ጤነኛ እንደሆነ ይሄ ለእኔም አዲስ ሆነብኝ፣ ግን ደግሞ ደህና ሕክምና እንዳገኘና እንዲሁም እንደሚድን አውቅ ነበረ ብላ ሮዛም ትመልስለታለች። ባንቴኑ ስላላዳመጠውና እንዲሁም ደግሞ በምን ምክንያት ሮዛ ጋር እንደተጣሉም ሳያቅ እኛ ስንወጣ ጠብቆ ሮዛን አንቆ ሊገላት ነበረ ብሎም ይላታል። ሔዋንም ደግሞ ቆይ ለምንድን ነው ብላም ትጠይቀዋለች። ቂመኛ ስለሆነ ሮዛ አሁን ላይ ሔዋን ሁሉን ነገር ታውቃለች። ምክንያቱም ደግሞ ዴብ እንዲሁም ደግሞ ባንቴኑና ሔዋንና ሮዛ ባልና ሚስት እንደሆኑ ይህ ሁሉ ስለምታውቅ አሁን ላይ ግን ደግሞ ዴብ የድሮ ፍቅረኛዋ ስለሆነና እንዲሁም ደግሞ ከሮዛ አጣልታ ወይም ደግሞ ከሮዛ አለያይታ የራሷ ልታደርግም ትሞክራለች። ግን ደግሞ እዚህ ጋር ዴብ ሲጎዳ ማየት አልትፈልግም። እናም ተስፋ የቆረጠችበት ሮዛ አርግዣለሁ ስትለው ነበረ። ሮዛ ከዴብ ሳይሆን ከሌላ ፍቅረኛዋ ነው ያረገዘችው። እናም ዴብ ሲወጣላትኝ በቃ ስለ እርግዝናዋና እንዲሁም ደግሞ ከሱ ጋር እንዳረገዘችም ትነግረዋለች። ግን ዴብ አሁን ላይ ልጅ ላገኝ ነው ብሎ ሮዛን እየተንከባከበና እንዲሁም በጣም ደስ ብሎት እያለ ነገር ግን ደግሞ መሀል ላይ በጣም ብዙ ውሸቶችና እንዲሁም ደግሞ እየሆነ ያለው ነገር በተለይ ደግሞ ባንቴኑ ወንድሜ ነው ብላ ቤት ይዘው ቆይታ ነገር ግን እየማገጥሽብኝ ነበረ። ለምንድን ነው ቆይን ያክል በትዳሬ ላይ ኤኮ ትዳሩን ካልፈለግሽው እኮ ልክ እንደተማረ ሰው ተነጋግረን መለያየት እንችል ነበር። ቆይ ለምን ይህን ያክልስ መዋሸት አስፈለገ? በዛ ላይ ደግሞ ቆይ ለምንድን ነው ሉሊትን በውሸት እንደዚህ ያልሽኝና እንድትወጣ ያደረግሽው? ምን አድርጋሽ ነው ይሄን ያክል በማለት ዴብም በጣም ተናዶ ነበረ ሮዛን ያናገራት። ሮዛም ግን ደግሞ በፍጹም እኔ ምንም ነገር ያደረግኩት ነገር የለም፣ ይኸውል ባንቴኑ እንደውም እኔና ልጅህን እንደውም በሆዴ ያስኩት እኮ ያንተ ልጅ ነው እናም አንቆ ገሎን ነበረ። ስለዚህ እኔን ከገደሌ ደግሞ ያንተም ልጅ መሞቱ ነበረ። እኔ እሱን ቂመኛ ስለሆነና እንዲሁም ደግሞ አንተ ሊበቀልህ ነው እንጂ እኔ የሚወራው ነገር በፍጹም ውሸት ነው በማለት ሮዛም ትነግረዋለች። ዴብም እንግዲህ አሁን ላይ ብትዋሺ ግን እኔማ እንደምንም ብዬ እውነታው ላይ እደርሳለሁኝ ብሎ በጣም ተበሳጭቶባታል። ሮዛም እያስመሰለችና እንዲሁም ደግሞ በተለይ አሁን ላይ ባንቴኑ ሚስቴ ነች ካለ በጣም ህይወቷን